እንጂ ብሏል ኢየሱስ ክርስቶስ ራሱ ኢየሱስ ክርስቶስ ነው ያለው። ስለዚህ ጾምን ዳይሬክትሊ ነው የተናገረው። ይህን ሁላ እሰጥሃለሁ፣ ይህንን ሁላ ሰው በምግብ ብቻ አይኖርም በእግዚአብሔር ድንጋዩን ዳቦ አድርግ ሲለው ማለት። ስለዚህ እኔ እናንተን የምጠይቀው ምንድን ነው፣ ለባህሉ ድምቀት በጣም የምትወዷቸው ፓስተሮቻችሁ ለብዙ ጊዜ አይደለም ለአንድ ሳምንት ቤት ዘግተው በስነ ስርዓት አምላካቸውን ውሃ እየጠጡ ቆሎ እየቆረጠሙ ለአንድ ሳምንት እንደው ያምልኩት። እስቲ የሚችል ጴንጤ አለ? just one week ከሰው ተነጥሎ እድሽ የጭፈራ የመዝሙር ነገር ሳይሰማ ምንም ነገር ሳይሰማ ይህን የሚያደርግ ጴንጤ አለ? ወደፊትም አይፈጠር። እውነትን ይዤ ነው የምናገረው። ስለዚህ ይህን ነገር ብታስተካክሉት መልካም ነው። ድኛለሁ ብሎ መፎከር ታዲያ ለፍርድ ለምን ይመጣል ጌታ? እኔ ከዳንኩኝ የታወቀ ነው። ለምን ያልሄድም? የዳነ ሰው ምንም እንትን አይለው። ጉራ ፉከራ አይደለም ያድነው፣ በጽድቅ መመላለስ። በጽድቅ እምነት ያለ ስራ ከንቱ ነው ይላል መጽሐፍ ቅዱስ። ከንቱ ነው። እምነቱ ኖሮ ስራ ከሌለ ባናት ተተከል አይሆንም። ስለዚህ እምነት ኖሮ ስራ ከሌለ ከንቱ ነው። ስለዚህ አንድ ነገር አስተውሉ ለማለት ነው ቤተሰብ። እኔ በጣም የተደሰትኩባት ነገር ስላለ ነው። ምዕመናኑ ግን ያሳዝነኛል። ምዕመናኑ እውነተኛው ክርስቶስ ያለ መስሎት ነው የሚንከራተተው። በመዝሙር ይሸውዱታል። የጴንጤ ምዕመን በመዝሙር የተሸወደ ነው። ጊዮን ሆቴል ነው የሚዘጋጅልህ፣ ሚሊኒየም አዳራሽ ሙዚቃ ይዘጋጅልሃል ቀኑን ሙሉ ያን ሀሳብ። ትምህርት ሳይኖረው ምንም ትምህርት አይጠበቅብህም። የኮንሰርት ዝግጅት ተደርጎ ቀኑን ሙሉ ጨፍረ ትመጣለህ። ትልቁ መሸወጃው ሙዚቃ ነው። ትልቁ መሸወጃው ለወንጌል ኑ ቢባል ሙዚቃ የለም፣ ለስብከት ኑ በለዋቸው እስቲ። አንድ ሰው አይመጣም። ሙዚቃ የለም፣ መዝሙር የለም፣ ትምህርት ብቻ ብላችሁ ጥሯቸው። ዛሬ ኦርጋን የሚመታው ሰውዬ የለም በሏቸው። ወፍ የሚመጣ የለም። የሚመጣው ጴንጤ ጋር ሙዚቃው ይደላል፣ ይመቻል። ገባ? ትምህርቱን ብለው አይመጡም። አሁን እኮ የኦርቶዶክስ የሚገርም ግዕዙን ስንቶቻችሁ ነው የምትሰሙት? እስቲ ንገሩኝ። እዚህ ጋር ኦርቶዶክስ አላችሁ አይደል? የግዕዙን ቅዳሴ ስንቶቻችሁ ነው የምትሰሙት? ፕሮባብሊ 5%፣ 10%። መንፈስ ቅዱስ ማለት ያ ነው። ሳይገባም እንዲገባ የሚያደርግ ማለት ያ ነው። ሳትሰማው ሳይገባ ቁጭ ብለህ ግን ትሰማዋለህ። ቅዳሴ ሲሆን ስንት ሰው እንደሚነዝረው ታውቃላችሁ? የሆነ የሚሰማው ስሜት እግዚአብሔር ምስክሬ ነው የምልህ። እንደ እብድ ነው የሚጮሁት አትልም። ኦርቶዶክስ ጋር ሄደህ እንደ እብድ የሚጮህብህ የለም። ግራ የሚያጋባ የለም። በዝም ብሎ የሚቀበጣጠርብህ የለም። ምን ውሸት ነው? ውሸት የለም። ቅዳሴውን ሳታውቀው ስትሰማው ግን የሚሰማ ስሜት አለ። ሶ ቢዩቲፉል። ሰልችቶ አትሄድም። አልገባኝም ይሄ ቋንቋ ብሎ ቅዳሴውን ረግጦ የሚወጣ የለም። አልገባኝም ይሄ ቋንቋ እኮ አይገባኝም፣ በማይገባኝ አይደል ነው የሚያወራው። ምን እንዲያውም አሜሪካን ሀገር የተሻሻለ ነው። ተግባባን። የተሻሻለ ስለሆነ በግዕዝ አለ፣ በእንግሊዝኛ አለ፣ በአማርኛ አለ። ኢትዮጵያ ላይ የለም፣ እስካሁን የለም። ኢትዮጵያ ላይ በግዕዝ ነው። ቤተክርስቲያን ትሄዳለህ በግዕዝ። ያንን ነገር ሰው ዝም ብሎ ሰምቶ አምልኮ ጌታው ጋር ይሄዳል ወደ ቤቱ። ይሄ ነው የነሱ ድክመት። ምንድን ነው? በሙዚቃ እንደ ፕሮቴስታንት እግዚአብሔር ምስክሬ፣ በሙዚቃ ድግስ የሚያታል ማንም ቦታ የለም። የሙዚቃ ድግስ ጴንጤ ጋር አለ። ከዛ ውጭ የለም። የሙዚቃ ድግስ ይበሽ ነው አልኩ። እንትና ሲመጣ ሚሊኒየም አዳራሽ ምንድን ነው ያደረገው? ቢጨንቀው ማለት ነው የኦርቶዶክስን ሙሉ ይዞ መጣ። ትዝታ
ቢጨንቅ ጨንቆት ጸናጥሉን ይዞ ሄደ፣ ልብሱን ይዞ ሄደ፣ በገና ይዞ ሄደ፣ ከበሮውን ይዞ ሄደ። ምንም ቢል አላምና አለና ልጅቷ ቢጨንቃት ምን አለች? አልገባ ሲላት አረ የኔ ባሌት ነው ያለው አለችው። ትምህርቱ አልገባትም። ባሌት ነው ያለው። አረው እዚህ ዝም ብለው ነው የሚጮሁት። ባሌት ነው ያለው ብላ ጮች። ግራ ገባት። አትፈርድባትም ልጅቷ። የማይገባትን ቋንቋ ነው አዛ የሚቀባጥርላት። ስለዚህ ያንን ነው የምነግርህ። በሰው አያምርም። የራስ ነገር ካልሆነ የፈለግከው ነገር ብታደርገው አያምርም። ኦርቶዶክስ የራስ ያለኝ የምትለው ሚሊዮን ነገር አላት። ሚሊዮን እነሱ ጋር የኔ የሚሉት አንድ ነገር የለም። አንድ ይሄ ነው ልዩነት ማለት አንድ ነው የምልህ። ስለዚህ ትልቁ መሳቢያ መንገዱ ደሳስ የሚሉ ከዘፈን የተጨለፉ ከቴድሮስ፣ ከጥላሁን ገሰሰ፣ ከአረጋኝ ወራሽ፣ ከነ ፍቅር አዲስ፣ ከነ ቬሮኒካ፣ ከነ አመልማል አባተ፣ ከነ ነፃነት መለሰ ኦል ከዘፋኞች የተዘረፈ መዝሙሮች ቢቱ በሙሉ ከነሱ የተዘረፈ ከመንዙማ ሳይቀር የተዘረፈ ቢቶች ይዘው መጥተው ምን ያደርገዋል? ዘምረናል ይለዋል። በሙሉ የተዘረፈ። ለምን? መዝሙር ከምንድን ነው የምትመራው? በእግዚአብሔር መንፈስ ቅዱስ የምትጽፈው ነው። ለእግዚአብሔር ነው የምታደርገው። ኦርቶዶክስም አንዳንድ እንደዚህ የምታደርጉ አላችሁ። እግዚአብሔር ይቅር ይበላችሁ። ሁሉም እያልኩ አይደለም። ኦርቶዶክስ ጋር ያልተመራችሁ በመንፈስ ቅዱስ የምትጽፉት እግዚአብሔር ይቅር ይበላችሁ። ከዘፈን ጋር የሚገናኝ ነገር የጻፋችሁ ካላችሁ እግዚአብሔር ልቦና ይስጣችሁ። ዶንዶ ወይ አውጡት ከቤተ ክርስቲያን። ምክንያቱም ከእግዚአብሔር ያልሆነ ለእግዚአብሔር አይሆንም። ስለዚህ ከዘፈን ጋር በፍጹም የሚመላለስ አብሮ የሚሆን ነገር እንዳይኖር አድርጉ። ደካማነት በጣም አለ። እርኩሱ መንፈስ በጣም ይሰራል። በ1906 እነ ካልቪን ምናምን የመሰረቱት እነ ማርቲን የመሰረቱት ነገር ቀልድ አይደለም። የሚፈልጉትን ፒክ አድርገው የሚፈልጉትን ድሮፕ አድርገውታል። ይህም ፒክና ቹዝ ነው ያደረጉት። ይሄ ይጠቅማል፣ ያ አይጠቅም። ነጫጭባ ስላለው ያምናል አበሻ። ትልቁ መስታይክ እሱ ነው። ኢትዮጵያ እነ ማርቲን እነ ካልቪን ሳይፈጠሩ የነበረ ነገር እያላት ካልቪን ያለው ይሻለኛል የሚል አበሻ ተፈጥሯል። ለምን? የድሮቹ ነጮች አራዳ ናቸው። ስንዴ ይሰጡሃል፣ ምን ይሰጡሃል፣ ምናምን ይመጣል። ነገሮቹ እየሰፋ ሄዱ። ሚሽነሪው በዛ ነው ያደገው እና ወንጌል ብለው ያው ትልቁ እኔ በጣም ከተጣላውበት ነገር ብዬ የማስበው ከቅድስት ድንግል ማርያም ጋር የማለያየት ስራ ትልቁ የተሰራው በዛ ነው። የሚነጥሉ ክብሩ ይስፋ የእናትና የልጁ የምትለውን ክብር መስጠቱን እንደ አምልኮ ወስደው የሚያጭበረብሩ አሪዮሶች ናቸው። አሁንም ደግሜ ላለው ክብሩ ይስፋ የእናትና የልጁ አውሬ አምልኮ ሌላ፣ ክብር መስጠት ሌላ። ያንን እንኳን የማይለዩ ሰዎች ናቸው እና በጣም ነው የሚያሳዝኑ። በጣም ደፋር ናቸው። ሲበዛ ደፋር ጋጦጥ ባለጌ ናቸው። እኔ አሁን ኦርቶዶክስ ሌሴ ምዕመናኑ ጋጦጥ ነው ባለጌ ነው እንውሰድ። ሁሉንም እያልኩ አይደለም። የነሱ አስተማሪያቸው ናቸው ጋጦጥና ባለጌ። ባለጌዎቻቸው የነሱ ምዕመናኑ አይደለም። ወንጌል የሚሰብኩት ናቸው ሌቦቹ፣ አጭበርባሪዎቹ፣ ዘራፊዎቹ፣ ሴት ጋር እንደ ጉድ የሚሸጓጉሩት አስተማሪዎቹ ናቸው። ምዕመናኑማ ምን ያውቃል? ሙሉ ወሮ በላው እነሱ ናቸው። ስለዚህ ያንን ነገር እግዚአብሔር ከዛ ነገር ይጠብቃችሁ ነው የምለው። እግዚአብሔር ይጠብቃችሁ፣ እግዚአብሔር ይጠብቃችሁ። እኔ ጠያቂ ስለሆንኩ ነው እግዚአብሔር ያሳየኝ። ጠያቂ ስለሆንኩ አሳየኝ እግዚአብሔር። ይህን ጋርዶ ይህንን ነገር አሳየኝ እግዚአብሔር በሚያውቀው።
አሳየኝ፣ ገባው፣ አየው። መልካም ሰዎች አሉ። እኔ አሁን ነቢት ብርቱካንም በጣም የምወዳት የማከብራት ሰው ናት። የመጨረሻ መልካም ሰው፣ በጣም መልካም ሰው። እኔን ከጠየቃችሁ መልካምነቷን በፍጹም አልወስድም። ወንጌሉ ግን የፕሮቴስታንት ልክ አይደለም ባይኔ፣ 100% ልክ አይደለም። ኑና ብሪፍ አድርጉ። ባለፈው እንዴት አብዳችሁ እንደወጣችሁ ታውቁታላችሁ። እኔ ቤት ገብታችሁ ኮረንት ይዛችሁ አንገባም ብላችሁ አልቀሳችሁ ወጥታችኋል። የኦርቶዶክስ ልጆች መጥተው ጠብጥበው ነው ያስወጧችሁ። ስግደት ስንት አይነት ስግደት አለ ብለው ኦርቶዶክስ ዲፋይን አድርገው ኤክስፕሌን አድርገው በደንብ ከወጡ በኋላ እዛ ቤት ረገጣ ተጀመረ። ፈጥፍጠው ሲጥሏቸው ትንፍሽ ማለት አልቻሉ። ትንፍሽ። ይህን ደግሞ እግዚአብሔር የሚገርመው እግዚአብሔር በሚፈልገው ሰው ነው የሚሰራው። ተናቁ በተባሉት ነው የሚሰራው። አስተውላችኋል? በዘማዊያ ሴት እኮ አስተምረዋል። ዘማዊያን አምጥተው እሱ ጋር ሲከሱ ከእናንተ ውስጥ ኃጢአት ያለበት ይውገራታል ላጥ ብሎ ሄዱ። ከዛ 5 ባሏን የደፋች ገፊ ሴት መጣች። የሰማሪዋ ሴት ዘገባ። ጉዴን የነገረኝን ልንገራችሁ። ከነ ጉዷ ነው ሳቷቸው የተናገረችው። ጉዴን የነገረኝን ልንገራችሁ ብላ ነው ሄደችው። ዘኬዎስን አምጡት። ቀራጭ ተብሎ በጣም የተጠላ በዛ ከተማ የተጠላ ሰው ነበረ። ክርስቶስን ፈለገ። ሾላ ዛፍ ላይ ነው የወጣው። ችግኝ ናታ። ዘኬዎስ ቢቆም ማየት አይችልም። ቻፓ አለው ምናምን ዋቴ ናት። የሾላ ዛፍ ላይ ዱቅ ያየው ክርስቶስ ልብን የሚያምላክ ነው። እሱን አይደለም ክርስቶስ የተወለደበት ቦታ ራሱ ክርስቶስ ከየት እንደሚጀምር ቅድስት ድንግል ማርያም ስትናገር የተዋረዱትን ከፍ ከፍ አደረጋቸው፣ ባለጠጎችንም ባዶ እጃቸውን ሰደዳቸው ነው የምትለው ቅድስት ድንግል ማርያም። የእሱ እናት የጌታ እናት ያለችው ምንድን ነው? የሚኮፍሱትን ምንም የሚሉትን አሁን የተነፈሱት ጴንጤዎች በዮኒ ማኛ ነው፣ በኦርቶዶክስ አይደለም። ለምን? ዮኒ ማኛን ተጠቅሞ የኦርቶዶክስ አባቶች መጡ፣ ትምህርቱን ገለጹት። ግልብ እያደረጉ ጠበጠቧቸው። እግዚአብሔር በተናቀ በተባሉ ጳውሎስ አሳዳጅ የነበረ ነው። ማንም በወንጌል አስቦት አያውቅም። ኢቭን ሲጠየቅ እንዴ ጌታ ሆይ እኮ አለ። አንተን እኮ ያንተን የሚያስተምሩትን ያንተን ወንጌል ሲያስተምሩ የነበረው ሲያጠፋቸው የነበረ ነው። ያንተን ያሉትን ሲያሳድ የነበረ ነው ያለው ጌታ ኢየሱስ መራው። ለምን ታሳደኛለህ ሳውሎይ ብለው ጠየቀው። ማን ብለው? እኔ ኢየሱስ ክርስቶስ ነኝ። ስለዚህ ልላችሁ የምፈልገው ምንድን ነው? ኢየሱስ ክርስቶስ ባሉት ሰዎች ሳይሆን ሁልጊዜ የሚመጣው ባልተባለው ነው። ኢየሱስ ክርስቶስ ከቀራጮች ጋር ከኃጢአተኞች ጋር ይበላል ይጠጣል ተብሎ ተጠየቀ። እነዛ ፈሪሳውያን ተጠየቀ። ማጅላንዬ አባቴ ፈሪሳውያን ጠየቁት። ከምን አሉ? እንዴ ከቀራጮች ጋር እንዴት እሱ ይበላል? እነሱ እኮ ሕግን አክባሪ ናቸው፣ አንቱ የተባሉ ናቸው፣ አስተማሪ ናቸው፣ ኃጢአት የማይሰሩ ናቸው፣ በጣም አሉ የተባሉ ናቸው። ኢየሱስ ክርስቶስ ከማን ጋር ነበረ? ዱቅ ብሎ ከኃጢአን ከቀራጭ ከተባሉ ጋር ዱቅ ብሎ ይበላል። የኔ አባት የኔ ጌታ ምስኪኖችን እግር እኮ የሚያጥብ ነው ኢየሱስ። አሁን ጩፋ እግር ያጥባል፣ ዳዊት እግር ያጥባል፣ ፓስተር ዳይ ያጥባል። የጴንጤ ቸርች ይሄ ሆዳሙ ማን ነው? ቤተ ክርስቲያን ስትሄድ ሽማግሌ አባት መነኩሴ ትልቅ ሰው እየመጡ ያንተን እግር ያጥብልሃል። አስበው፣ እምባ ነው የሚመጣው። ትልቅ ሰውዬ አንቱ የተባለ የቤተ ክርስቲያን አባት ለዘመናት የኖረ ሰው አጎንብሶ ከክርስቶስ የተማረውን ትምህርት ለጀነሬሽን ያስተላልፋል። እግር ያጥባል።
ወርዶ አባት አቡነ ጳውሎስ ወርደው እግር ያጥባሉ። ሕማማት ላይ ያቺ ሳምንት ላይ ክሩሻል የሆነች ጊዜ ናት ለኦርቶዶክስ። በጣም መንፈስ ቅዱስን የምትቀበልባት ጊዜ ኦርቶዶክስ በአብይ ጾም ጊዜ የሕማማት ጊዜ ነው። የክርስቶስን በደል፣ የክርስቶስን ቁስል፣ የክርስቶስን ግርፋት፣ የክርስቶስን ስቅለት እያሰብክ ሰው እንኳን አትሳሳምም። ሰው እንኳን በአደባባይ ነው የምትለው። የዛ ሰሞንን የክርስቶስን ጥልቅ ሐዘን ለእኛ የከፈለውን መስዋዕት እያሰብክ የምትሰግድበት የእሱን የምታስብበት ጥልቅ ነገር ውስጥ ነው የምትገባው። መንፈስ ቅዱስን የምትቀበልበት ነው። ይሄ ነገር እዚህ የለም። እዚህ ጨፍር አባቴ ጨፍር፣ ዝም ብለህ አባቴ ጨፍር ድኛለሁ እያልክ ኮረንት ያዝ ምን ችግር አለው ብለህ ሸክሽከው፣ ዝም ብለህ ሸክሽከው። ስለዚህ ትህትና የሌለው ማንነት ክርስቶስ የለበትም። ውጣ፣ ከኔ ጋር እኩል አታወራም። ውጣ፣ አስወጣው፣ ሌባን ውጣ በል። ላሳየ፣ የእነሱን ክርስትና ላሳየ። እኔ ቤት ያሉት ምን ያህል እያሉ እየተናገሩ እንደነበረ ይዋቸው። እኔ ቤት የነበሩት አባቶች ምን ያህል ያለች እንደፈለገ ሲሆንባቸው በደንብ በዚህ ዛ ሲሄድ ከዚህ ዛ ሲሄድ ከዛ እዚህ ሲሄድ ምንም በክፉ አላናገሩት፣ ምንም አላሉት። ግባ እናዩት እስቲ ምን እንደሚሉ ስሙ። እዚህ ጋር በጌታ ልንገራችሁ እስቲ። ውጣ ከዚህ እንደ ውሻ እየተጮህበት የሚያደርጉትን አሳያቸዋለሁ። እስቲ ምንድን ነው? ቆይ መካነ ኢየሱስ የሚባሉት ከኦርቶዶክስና ከካቶሊክ የሚፋቀቁበት የሶስት ስርዓት የሆነ ትምህርት አላቸው። አንዱ የጥምቀት ትምህርት ነው። አንዱ የጥምቀት ባለጌ ምናምን አሁን ይላል። ምን ሆነ ነው? በሙሉ ቤታቸው ላይ ይህን ወንጌል ብሎ የሚቀበላለ። እኔ ያው ስለሚፈሩኝ ነበር እዛ ስገባ የወርጌ ነው የሚባለው ታውቃለህ። አሁንም ጭምር ብገባ ሰግደው እንጂ ቀና ብሎ የሚያኝ የለም። ይኖሚ አሁንም ሄጄ እነሱን ባወራቸው በስርዓት አፉን ይዞ ያወራኛል እንጂ እናት የወለደችው አይጠብጥም እኔ ላይ። ጌታቸውን እኛ ያውቃሉ። ጌታ ኢየሱስን እንደኔ አይፈሩትም። እነ ቀለሜ እኔ የሚፈሩትን ፈጣሪያቸውን አይፈሩ። ወራዶች ናቸው። ወንጌልን አያስተምሩ። የወንጌልን ምንነት አያውቁት። ትቢት የሞላቸው። አሁን ቀለሜ እግር ያጥባል። ጴንጤ ሆነ ወንጌላዊ ሆነ ላስት ታይም የክርስቶስን ትህትና ለማስተማር እግር ያጠብክ ጴንጤ አንዴ ለባሉ ድምቀት እንትና ጀመረው፣ እስራኤል ዳንሳ ጀመረውና አልተመቸው ለባሉ ድምቀት። አሁንም በአሁኑ ወር ታውጇል፣ በሚቀጥለው አይታወጅም። በአሁኑ ጾም ተብሎ ወር ታውጇል፣ ደስ ሲላቸው ለባሉ ድምቀት። በሚቀጥለው ደግሞ ሳይሆን ሰው ተቃውሞ ያደርጋል። ወር ሙሉ ምን ያደርግልዳል እንዴ? 3 ቀን ምናምን አድርገው ተብሎ ለ3 ቀን ሊሆን ይችላል። በሚቀጥለው እንደፈለክ እቃ የምትጫወትበት ነገር ይዘው ነው የመጡት። የሐዋርያቶች ቅብብልሽ ከምንድን ነው የጾምከው ይባል መልስ የለው። በቃ እኛ በፈለግነው ጊዜ እናደርገዋለን። ስለዚህ ይሄን ችግር ቅረፉት ነው የምላችሁ። በተለይ ደቡቦችን እቃቃ ነው ያደርጓቸው። እግዚአብሔር ምስክሬ፣ እንደ ደቡብ እቃቃ መጫወቻ እኔ በኢትዮጵያ ታሪክ አይቼም ሰምቼም አላውቅም። ደቡቦች ንቁ። ትህትናው ወንጌሉ ምኑ ምን እንደሆነ በጭፈራ ብቻ አስደስተው ይጫወቱባቸዋል።
የእናንተ ፓስተሮች አበባ ነው የሚመስሉት፣ እናንተ አፈር ነው የምትመስሉት። ወንጌል የተገላቢጦች ነው። አባቶች በብዛት የኦርቶዶክስ አባቶች የተጎሳቆሉ ነው የሚመስሉት። ምዕመናኑ ነው ጠገቢው ነው። በብዛት የኦርቶዶክስ አባት ካየኸው የተጎሳቆለ ነው የሚመስለው። የጴንጤ ፓስተርስ ሰጋቱራ ነው የሚመስለው። ይኸው ወዙ ምኑ ሌብነቱ ብሉ መኪናው ብትል ቤቱ ብትል ምኑ ብትል ምድራዊ ላይፉን ጨበርክ በደንብ አድርጎ የሚዘርፍበት የሌባ መናኸሪያ ነው ያለው። ስለ መጠጥ ጴንጤ ያወራለሁ። ደቡብን የማናውቀው መሰላችሁ እንዴ? ደቡብ ላይ እሱ አይደለም ኤፍሬም ወንድ የምን አማን ሻሎም ሲለጋል ጫቱን ሲቅም አልተገኘም። ተው እንጂ ማን ነው እናንተ ጋር የማይጠጣው? ጴንጤ ፓስተሮች አይጠጡም? እናንተ ጋር የሚጠጣ የለም ነው? እንደ ገልባጭ አይደላችሁ እንዴ? ነው ይው ምዕመናኑን ትሸውዱታላችሁ። እግዚአብሔር ምስክሬ በእልል ያለ ቀምቃሚ ናችሁ። ብዙ ይታወቃል። ስለዚህ ምንድነው ግን ልክ እንደዛ አይነት ላይፍ ሲኖራችሁ ኦርቶዶክስ ለመምሰል አክት ታደርጋላችሁ። በጣም የሚገርመኝ ነገር እሱ፣ በጣም የሚደንቀኝ ነገር ልክ ወደ ወንበዴነት ወደ ሌላ አክት ሲያደርጉ ልክ ኦርቶዶክስ ይጫወታሉ። አሁን ለምሳሌ አስኪ ደንደሾ ይመቸኛል። ጴንጤ ነው። ጴንጤዎቹ እቺን እንድትናገር አይወዱም። ዲሽታ ጌና ጴንጤ ነው። ጆን ዳንኤል ጴንጤ ነው። ናሆም ፎንቴ ጴንጤ ነው። ቤኪ የሚባል ቀንድ አውጣ የመሰለ ቤኪ ከቤራ ብሎ ራሱን መጥቷል። ጴንጤ ነው። አክት የሚያደርገው እንደፈለገ ይዘፍናል፣ እንደፈለገ እነ ካሙዙ ፋሚሊዎች በሙሉ ጴንጤ ናቸው። ግን ምን ያደርጉታል መሰለ ጭውቴው አክት የሚያደርጓት ኦርቶዶክስ በመምሰል ኦርቶዶክስ ናቸው እንደዚህ የሚያደርጉት ተብሎ ስሙን አይጠሩትም። ጴንጤ ነኝ አይሉ። ለምን እንዴ? ዘፈን ካዳመጥክ ኦርቶዶክስ ና አባቴ። እንዴ ሙዚቃ የኢትዮጵያ መሳሪያ ተጫዋች መሆን አትችልም። ምክንያቱም ኦርቶዶክስ ጋር ክራርና በገና ነው ያለው። ዩ ካንት ድራም ማድረግ አትችልም። ለምን? ኦርቶዶክስ ድራም የላትም። ከበሯ ነጋሪት ነው። ነጋሪት ይዘ ነው እንደዚህ የምታደርገው። ኤልያስ መልካ አለ የተባለ ጴንጤ ነው። በሙሉ ልነግራችሁ የምችለው የኦርቶዶክስ ልጆች አይደሉም። ይህን የምናደርገው ገባ? የኦርቶዶክስ ልጆች ያለው ሙዚቃ አቀናባሪው፣ ጭውቴው፣ ፈታ የሚለው ዓለማዊ ነገር ይዞ የመጣው ፕሮቴስታንት እንጂ ኦርቶዶክስ አይደለም። ሄደህ ጊታር የሚያጫውትልን ጠይቀው ሂድ፣ ጴንጤ ነው። 100% ሆኜ ነው የምነግርህ። ጊታሩን ሊድ ጊታር የሚያጫውተው ምናምን በሙሉ ሄደህ ጠይቀው፣ በሙሉ ጴንጤ ነው። ኃይለኛ ጨፋሪው ጴንጤ ነው። ኤቭሪባዲ ኖውስ። ግን ኦርቶዶክስን ምን ተደረገች? ልጆች ስለሌሏት ይሄንን ወጥቶ ኤክስፖዝ የሚያደርግ ስለሌለ ምን ተደረገች? ኦርቶዶክስ ትቀጠቀጣለች በየቀኑ። ምን እሷ እኮ ድርሳናና ምናምን ብሎ ይመጣል። የኦርቶዶክስ ሐዋርያቶች በጣም ብዙ ናቸው አይሉም እንጂ ስለ ጌታ ተሰደ፣ ለጌታ ጸልየ፣ ጌታ የማይሰጥ በረከት አለ እንዴ? እስቲ ንገረኝ። ጌታ የማይሰጥ አለ? ለጌታ ነው ገዳም ገብተው የተሰደዱት። መቼም ለጭፈራ አይደለም። ገዳም ውስጥ ጊታር የለም። ልንገርህ፣ ገዳም ውስጥ ጊታር የለም። ጊታር የለም፣ ኪቦርድ የለም። አባቴ ልንገር ብዬ ነው። ምናልባት ሙዚቃ ፈልገው አይደለም ገዳም የሚገቡት። ሙዚቃ ፍለጋ ሙዚቃ ጠምቷቸው ምናምን አይደለም። ምግብ ፈልገው የሆነ ነገር ፈልገው አይደለም። ከእግዚአብሔር ጋር ብቻ ግንኙነት አድርገው የሰማዩን አምላክ የሚጠብቁበት ስጋቸውን በሙሉ የዚህ ዓለምን ንቀው ከእግዚአብሔር ለመገናኘት የሚያደርጉት ነው። ስለዚህ ቴክኒካሊ የናንተ ያደገው ፕሮቴስታንት በጭፈራችሁ እና በስንፍናችሁ ነው፣ በወንጌል አይደለም።
ይህን ሴትን ልጅ ተበላቅጠሽ ነው ምንም ችግር የለውም ነው የምትሉት። ጴንጤ ሴት ቤተክርስቲያን ስትሄድ ለጠበሳ የምትሄድ እንጂ ወደ ቸርች የምትሄድ አትመስልም። እውነት እንነጋገር፣ ራሳችሁ ጴንጤዎች መልሱ። የኦርቶዶክስ ልጅ ቸርች እንደምትሄድ ትታወቃለች። ቤተክርስቲያን ልትሄድ ስትል ታውቃታለህ። የኦርቶዶክስ ሴትን አንገቴን ሰጣለሁ ቤተክርስቲያን ልትሄድ ስትል እንዲህ አይተህ ታውቃለህ። ሽፍንፍን ብላ ነው የምትሄደው። ለይታ ዓለሟን ለይታ ነው የምትሄደው። ጴንጤ የትሂድ የትግባ የትውጣ የምታውቀው ነገር የለም። ሆቴል ስገባ አንድ አይነት ናት። ጭፈራ ቤት ስገባ አንድ አይነት ናት። ቸርች ስገባ አንድ አይነት ናት። ደሴ ስለዚህ ይሄ ወንጌል ነው ወይ ነው አደይ እንደተደይ እንደው ቆመ ብታስበው ወንጌል ነው ወይ? ጎራህን ማትለይ ከሆንክ ምን ወንጌል ሆነ? ምን ወንጌል ሆነ? እያንዳንዱ ኦርቶዶክስ ሴት ስትዘምር በፈለግኳ አስይዛለሁ፣ ስጨፍርና ስትዘምር አውቃታለሁ። የጴንጤ ሳታውቀው ባለፈው ብዬ ቀላል አልነበረም የደረሰብኝ ይላል መዝሙር። ይቀጥላል። ምን ይሁን አምላኬ ለክፉ አልሰጠኝም ብላ መዝሙሩ ያልቃል። ለ30 ሰከንድ መዘመር እንኳን አትችልም። ለ30 ሰከንድ የሷን መልክ የሷን ማለት እንድታይ ነው የምትፈልገው። አሁን ለአምላኳ አትዘምረው። I'm not saying everybody። አብዛኛው ሶሻል ሚዲያ ላይ የምናያቸው እሱን ነው። አንዱ ጭራሽ አሁን ደግሞ ኩክ በመዝሙር ተጀምሯል። መዝሙር ከፍቶ ኩክ ያደርጋል። ምን ያገናኘዋል ከኩክ ጋር? መዝሙር ከፍቶ ሽንኩርት ይከትፋል። ከዛ ሙዚቃ እያቀናበረ ይፖስታል። ምን አገናኘው ከጌታ ጋር? ምን አገናኘው? እንዲያውም የሚጠቅመው ይህን ሽንኩርት እየቆረጥኩ ነው፣ ከሽንኩርት በኋላ ቃሪያ ይገባል፣ ከቃሪያ በኋላ ዘይት ይጨመራል፣ ከዘይት በርበሬ ብለህ ብትሰራው ሰው ትምህርቱን ይማርበታል። መዝሙር በሽንኩርት ምን ያገናኘዋል? ምን አገናኘው? የውሸት ወንጌል እንደሆነ በዛ ነው የምታውቀው። የውሸት ወንጌል ምን አገናኘው? አንዳንዶቹ መንገድ እየሄዱ መዝሙር ይከፍታሉ፣ ዳሌያቸውን እያሳዩ መዝሙር ከፍተው አለባበሳቸው ምናምን ያሳየዋል። ምን አይነት ወንጌል ነው? መዝሙር እንኳን እንዴት እንደሚዘመር በቅጡ ሳያስተምሯቸው ነው ጴንጤ የሚያደርጓቸው። አሬ ይመቻችሁ። መዝሙር እንኳን እንዴት በቅጡ ኦርቶዶክስን አምጣት፣ ወሮ በላ ዱርዬ የምትላትን ሴት አምጣት፣ ዘምር ይበላት። ነጠላ ይራቀብልኝ ተሸፍኜ ነው። ለምን ቅስፈት አለ? ለምን ስለ ጌታ ነው የምታወራው? የጌታ ጉዳይ ነው። ቀልድ የለም በጌታ። የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ስጡ ነው ያለው። ስለዚህ የእግዚአብሔርን ታደርጋለህ፣ ሽፍንፍን ብለህ ለእግዚአብሔር ትቀድሳለህ። ጥፋቱን አልደግፈው። በዛው ግን ያልብ አለ። ፈሪያ እግዚአብሔር ልብ ድፍን የኦርቶዶክስ ልጅ ላይ አለ። ወንዱም ሴቱም ጋር ድፍን ነው የምልህ። ቤተ ክርስቲያን ሴት የሚኖረው ክብር መዝሙር ላይ ለእግዚአብሔር የተባለው ላይ የሚኖረው ክብር በኦርቶዶክስ በማንም አታመጣውም። በማንም ነው ማወራ። ለቅዱስ ቁርባኑ ያለው ክብር፣ ለጸሎት ያለው ክብር ይለይብኛል። አይቻለሁ በጴንጤ የኔ አባት። በቃ 90% ዘፈኑን ነው የምትሰማው። 90%። ከዛ አሜን የፈረደበት የሆነ የሚቀባጥር አለ። በፊትም ብየዋለሁ፣ አሁን ደግሞ ምንም የተቀየረ ነገር የለም። አሜን ነው። ዛሬ የሆነ ሰው ይታየኛል፣ እንዲሆንለታል፣ ህይወታችሁ ይሳካል፣ ጅኒ ምናምን ጅኒ ጃንካ ትባላል። አለቀ። ምንም የክርስቶስ ወንጌል የለም። ነቨር። ከዛ የፈረደባት ቲክታክ ላይ ከመጣ ደግሞ የኦርቶዶክስ ድርሳን፣ እኔ እንዲያውም ድርሳንና ገድላት አስተማሪዎች እነሱ ናቸው። የኦርቶዶክስ ድርሳንና ገድላት ጴንጤ ነው የሚያስተምረን ለኦርቶዶክስ ልጆች። ጴንጤ
ኦርቶዶክስ እንኳን በቅጡ አላስተማረችው። ጌታ የሚያስተምረው ጴንጤ